በጽዮንና በቢኒያም መካከል ትልቅ የሆነ ክፍተት ተፈጠረ። እሱም በዳጊ አማካኝነት ከዳጊ ጓደኛ ጋር ጽዮንን ስላያት ቢኒያም በጣም ልቡ ተሰብሯል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል ያስገባላችኋለሁ። ቢኒያም እና ጽዮን ፍቅረኛሞች ሲሆኑ ሁለታቸው ሰሞኑን በሁለታቸው መካከል የተፈጠረው ትንሽ አለመስማማት ነበረ። እሱም ጽዮን ራቅልኝ ከኔ ሄድልኝ ስላለችው ቢኒያም፣ እሱም ደግሞ በሷ ቃል መሰረት ሰሞኑን ከጽዮን ራቅ ብሎ ነበረ። ነገር ግን ስላሸነፍከኝ መልሰህ ትቀጣለህ በማለት አዛው ነበረ። ንግስቷ ካዘዘች እታዘዛለሁ በማለትም ቢኒያም የጽዮንን ቃል አክብሮ ነበረ። ነገር ግን በድንገት በዳጊ አማካኝነት ዳጊ ሲደውልላት ስለሄደች፣ ዳጊም የደወለላት በኤፍራታ ዙሪያና በሶስታቸው መካከል በሚካሄዱ አንዳንድ ምስጢሮች ዙሪያ ላናግርሽ እፈልጋለሁ በማለት ነበረ ወደ ዳጊ ለመሄድ የተገደደችው። ጽዮን ወደ ዳጊ እንድትሄድ የተገደደችው እንደሚታወቀው ዳጊና የያፌት ያክስቱ ልጅ ወይም የዳጊ ጓደኛ ያፌትን ካስፈራራህልኝ ጽዮንን ወደ አንተ እንድትቀርብ አደርጋለሁ፣ እጠራታለሁ፣ እንድትገናኙ አደርጋለሁ በማለትም ቃል ገብቶለት ነበረ። ዳጊም ቃል ባስገባው መሰረት ያፌት ያክስቱ ልጅ ያፌትን ማስፈራራት ብቻ ሳይሆን ትንሽም ጉዳት አድርሶበት ነው የተመለሰው። ነገር ግን ዳጊ በዚህ ጉዳት ላይ አልተስማማም። እኔ ይሄን እንድታደርግ ሳይሆን እንድታስፈራራው ብቻ ነበር የላኮ በማለት ሲናገር፣ ልጁም ደግሞ እኔ ያዘዝከኝና ያደረኩት ብታየው እኮ እሱ ለራሱ ምንም አልመሰለውም፣ አንተ ነህ እያካበድክ ያለኸው በማለት ነበረ የመለሰለት። ያም ሆነ ይህ ጽዮንን እንድታገኛት ብለኸኛል፣ ስለዚህ ጽዮንን አምጣልኝ በማለት ሲያፋጥጠው ጽዮን ጋር ደወለ ዳጊም በደወለበት ወቅት በኤፍራታ ዙሪያ ላይ የምናወራው እና በስልክ ለመናገር አስቸጋሪ ስለሆነ ነው በማለት ሲነግራት፣ ጽዮን ደግሞ ባለፈው ዙር ኤፍራታ አግኝቼዋለሁ ያለችውን መረጃ በሱ ዙሪያ ላይ የሚነግራት ነበር የመሰላት። ስለዚህ ጽዮን ኤፍራታ የሰጠቻትን መረጃ በማስታወስ እውነትም በማለት ወደ ራሷ ከሀሳብ ጋር ሆነችና እሺ እመጣለሁ በማለት ስልኩን ዘጋች። ስትሄድ ግን በኤፍራታ ዙሪያ ሳይሆን በእሷና በዳጊ ጓደኛ መካከል ያለው ነገር ነበር የተጀመረላት። በዚህ ነገር በጣም ተበሳጭታለች። በሌላ መልኩ ኤፍራታ ወደ ያፌት ስራ ለመቀላቀል ቆርጣ ተነስታለች። በዚህም እቅዷ ላይ ከጽዮን ጋር ተመካክራ ነበረ። እኔ ወደ ያፌት ድርጅት ገብቼ የስራ ዘርፍ ሊኖረኝ ይገባል፣ ከድርጅቱ ዋና መረጃዎችን ለማግኘት ቀጥታ እዛ ሄጄ ከሰራተኞቹ ውስጥ አንዷ መሆን አለብኝም በማለት ስትነግራት፣ ጽዮንም ይሄ ነገር ቀላል እንዳልሆነ ብላ አስረድታት ነበረ። ኤፍራታ ግን ይልቁንስ ለእኔ አትፍሪ፣ እኔ ምንም የሚያስፈራኝ ነገር የለም፣ አንቺ ራስሽን ጠብቂ፣ እንደዚሁም አንዳንድ መረጃዎችን ለእናንተ አቀብላችኋለሁ። ምናልባት እኔ እዛ ከገባው ብዙ ፈተናና ብዙ እንቅስቃሴ የማደርገውን እያንዳንዱ እንቅስቃሴ ስለሚከታተሉኝ የምፈልገውን ነገር በስልኬና በፋይል ላልይዝ እችላለሁ። ያገኘኋትን ወደ እናንተ ልክላችኋለሁ። ይልቁንስ ትላንት የሆነ ሰው ያፌት ስልክ ደውሎ የሆነ መረጃ ሰጥቶኝ ነበረ። ያንን መረጃም ስልኬ ላይ ለማስቀመጥ ፈርቼ ወደ አንቺና ወደ ዳጊ ስልክ ልክ ያለው፣ ይልቁንስ በእጅሽ ያሽውን ስልክ የላኩልሽን ቴክስት በማለት ስትነግራት፣ ጽዮንም ስልኳን አንስታ ስታየው እውነትም ኤፍራታ የላከችላት ትልቅ የሚባል መረጃ ነበረ። ኤፍራታዬ ወደዛ ድርጅት ሄደሽ መስራት አይጠበቅብሽም፣ ይሄው መረጃው እኮ ይሄ ቢያዝ ነው አሁን የላክሽልኝ፣ በጣም ከባድ የሆነ መረጃ ነው በማለት ነበር የመለሰችላት። ኤፍራታን በማስከተል ይልቁንስ በደንብ አድምጭኝ፣ እናንተ ራሳቸውን ጠብቁ፣ እኔ ግን ወደዛ ለመግባት ቆርጬ ስለተነሳው በምንም ብዬ ወደዛ ስራ መግባት አለብኝ ስትላት፣
አንዳንድ መረጃዎችን ለማሰባሰብ ወይም ደግሞ በአንዳንድ ነገሮች ላይ በአንቺ ላይ ይበልጥ እርግጠኛ እንዲሆኑ ሌላ ወንጀል ካሰሩሽስ በማለትም ጽዮን ስጠይቃት ለዛ ምንም አታስቢ፣ ማድረግ ካለብኝም ደግሞ አደርገዋለሁ። በዋናነት እኔ እነዛ የታገቱ ሴቶች ብቻ ናቸው አላማዎቼ በማለት ነግራታለች። እንግዲህ ኤፍራታ በራሷ በዚህ ውሳኔዋ ጽኑ ሆናለች። ምክንያቱም ኤፍራታ የሂዊን መታገት ስለሰማች ነው። ሂዊ ወደ ሴቶቹ ተቀላቅላለች። የሂዊ ወደ ሴቶቹ መቀላቀልና ኤፍራታ ወደ ድርጅቱ መሄዷ ደግሞ ሁለታቸውም የህግ አካሎችም ደግሞ ከውጭ የሚሰሩትን ስራ በአብሮነት እንዲሰሩ ይበልጥ ከሁሉም ቦታ ሰው ሲኖር ይበልጥ ወደ ስኬት ይሄዳሉ ማለት ነው። በሌላ መልኩ ናታን በጣም ልቡ ተሰብረዋል። አባቱ ካሳለፍነው ፓርት ላይ እንዳያቸውት አባቱ አልፈዋል ተብሏል። አባቱ በህይወት ማለፍ ብቻ ሳይሆን እናቱ ደግሞ የት እንዳለች ሁሉ አይታወቅም። ይህ ነገር በጣም ልቡን ሰብሮታል። ናታን በዚህ ሁኔታው ላይ ምናልባትም ቤታችን ቢኖርና ንብረታችን ድርጅታችን ቢኖር እናታችን ወደኛ ትመጣ ይሆናል የሚልም ግምት በውስጡ አድሮበታል። ቃል በገባው መሰረት ከያፌት ጋርም ናታን ያፌትን እያንዳንዱ ነገር የወሰድክብኝን እመልሰዋለሁ፣ ለዛ ደግሞ እያየህ አይነህ እያየ ሊሆንም ይገባል። አሁን ያንተን መሞት አልፈልግም። እኔ በህይወት እያለህ አይነህ እያየ ነው ሁሉን የወሰድክብኝን እያንዳንዱ ነገር የማስመልሰው በማለትም ካሳለፍነው ፓርት ላይ እንዳያችሁት ነግሮት ነበረ። የሚገርመው ነገር ናታን ብቻ ሳይሆን ያፌት ለራሱ የናታንን አባት ወይም ደግሞ የእሱንም አባት የሆነውን ወደ ውጭ ሀገር ለሕክምና የሄደውን ሰው ያፌት ለራሱ አይኑን እያየ እያንዳንዱ ሁሉ ነገሩን ሲወስድበት ሰውየው በህይወት እያለ እንዲሆን ይፈልግ ነበረ። ለዛም ነው ሉሊት ለያፌት ደውላ የናታን አባት እንደሞተ ስትነግረው ያፌት በወቅቱ በጣም ተበሳጭቶ ነበረ። የማወራረደው ሂሳብ አለኝ፣ በጭራሽ መሞት የለበትም በማለት ነበረ ያፌት ሲናገር የነበረው። በወቅቱ ኢፍራታ ከያፌት ጎን ነበረች። ስልክ እያወራ እንዳለና እንደዛ እየተበሳጨ ሲሆን ከማን ጋር እያወራ እንደሆነ ባታውቅም፣ ነገር ግን ሂሳብ አወራርዳለው፣ የማወራረደው ሂሳብ አለኝ በማለት የተናገረው ቆየት ብሎ ስትሰማ የናታን አባት ሞቶ እንደሆነ ስታውቅ ሂሳብ አወራርዳለሁ ያለው ቃሉ ትዝ ይላታል። እና እውነትም ያፌት ከቤተሰቦቻችን ጋር ትልቅ የሆነ ቂም አለው በማለት ኤፍራታ እርግጠኛ ሆናለች ማለት ነው። ምክንያቱም የአባታቸውም ህልፈት በሱ ምክንያት እንደሆነም እርግጠኛ ናት ኤፍራታ። ምክንያቱም ብዙ መረጃዎችን ከያፌት ቤት አግኝታለች ታግታ በነበረበት ወቅት። ስለዚህ አሁን ኤፍራታ ብዙ ነገሮችን እያሰባሰበች ትገኛለች። ከናታንም ጋር ያለው ችግር በአባቱ ምክንያት መሆኑንም ይበልጥ እርግጠኛ ሆናለች ማለት ነው። በአባቱ ምክንያት ብቻም ሳይሆን በቤዛ አባት ጋርም የናታንና የቤዛ አባት በስራ አብረውና ባልደረባ ስለነበሩ አብረው ስለሚሰሩ ድርጅታቸው ኦልሬዲ ሁለቱንም እንደሚቃወም ያፌት እርግጠኛ ትሆናለች በዚህ ዙሪያ ላይ ማለት ነው። ሉሊትም በኤፍራታና በያፌት ግንኙነት ደስተኞች ካልሆኑት ውስጥ ናት። ምክንያቱም አንዳንድ ነገሮችን ዋሽታ ሁሉ እነሱን ለማጣላት የማትፈነቅለው ድንጋይ የለም። ካሳለፍነው ፓርት ላይም እንዳያቸዋት እቃዋን ልታመጣ ወደ ቤት በሄደችበት ወቅት ሉሊት ደግሞ ከናታን ጋር በጣም ትልቅ የሆነ ቅርርብ ነበራቸው። ባለትዳር ሴት ደግሞ እንደዚህ ስታደርግ ደስ አይልም። ከዛም በላይ ደግሞ አንተ አሳዘንከኝ በማለት ስትነግረው ያፌት በወቅቱ በጣም ነበር ያመናት። ወደ ቤትም በመሄድ ኤፍራታን አስጨንቋት ነበረ። ነገር ግን እንግዲህ ፍቅር ያሸንፋል እንደሚባለው እውነት ለመናገር ከዚህ ከትወናው ላይ የምናየው ያፌት በጣም እንደሚወዳት ነው። ለዛም ነው ወደ ስራቸው ተቀላቅላ እንድትሰራ የፈቀደላት ይመስላል። ኤፍራታ በራሴ የሉኝም ስላቸው የነበርኳቸውን ከነፍስ ካወቅኩ ጀምሬ እስካሁን ድረስ በተደጋጋሚ ከሰዎች የምሰማውን ነገር አሁን ግን እውን አድርጌ ሁሉም ነገር ሰው ያለው ነገር ሁሉ እኔም ኑሮኝ ማየት ፈልጋለሁ። ያ እንዲሆን ደግሞ ጠንክሬ መስራት አለብኝ በማለትም ለያፌት ስትነግረው ፈቃደኛ ነበር የሆነው።
አስከትላም ኤፍራታ ቤትም መኪናም እንድኖረኝ ፈልጋለሁ፣ ያንን ለማድረግ ደግሞ አውቃለሁ የተወሰኑ አመታትን መስራት አለብኝ በማለትም ስትናገር፣ አቶ ያፌትም ያንን ሁሉ መስራት የለብሽም ግዴታ ብዙ አመት መስራት አይጠበቅብሽም፣ አንቺ ፈቃደኛ ከሆንሽ አንዳንድ ፈተናዎችን ትፈተኝና በቅርብ ጊዜ ስኬታማ የምትሆኝበትን ስራ አመቻችልሻለሁም ብሏታል። ያ ማለት ደግሞ ወደ እሱ ድርጅት ሊቀላቅላት እንደፈለገም ያመላክታል። ምክንያቱም ኤፍራታ የምትወደውን ነገር ሁሉ አድርጎ እሱን እንድታፈቅረው ስለሚፈልግ ትወደዋለች ብሎ ያስበውንና ያስደስታትን ነገር ሁሉ ከማድረግ ወደ ኋላ አይልም። ይሄ መልካምነቱ ግን ለእሷ ጥሩ አጋጣሚ ይሆንላታል። ነገር ግን ፈተናዎችን ኤፍራታ ታልፋለች አታልፍም የሚለውን አብረን የምናይ ይሆናል። ምክንያቱም በቀላል ነገር አይደለም ያፌት ኤፍራታን ወደ ስራው ከመቀላቀሉ በፊት የሚፈትናት እና ፈተናውንስ ታልፋለች፣ ወደ ድርጅት ውስጥ እንዴት ትገባለች የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። ሀገራችን ኢትዮጵያን ሰላም ያድርግልን። በያላችሁበት ቸር ቆይታ ይሆንላችሁ። መልካም ጊዜ